ሰላም እንደምን አላችሁ የቀናንሞስ ሚዲያ ቤተሰቦች፣ ዛሬ ይዘንላችሁ የመጣነው ስለ ኢትዮጵያ ጃንደረባ ትውልድ የተነሱ ጥያቄዎችን አስመልክቶ ምን አይነት ጥያቄዎች እንደተነሱ የምናደርሳችሁ ይሆናል። በዚህ ቪዲዮ የኢትዮጵያ ጃንደረባ ትውልድ ዓላማው ምን እንደሆነ ከኢትዮጵያ ጃንደረባ ትውልድ የተሰጠውን ምላሽ ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። መምህር ገብረ ምህድን ነው የኢትዮጵያ ጃንደረባ ትውልድን አስመልክተው ብዙ ጥያቄዎችን አንስተዋል። እነዚህን ጥያቄዎች ቃል በቃል የማነብላችሁ ይሆናል። ለጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለኝ ብለዋል መምህር። በየቦታ ያለው የኦርቶዶክሳውያን ግድያ ሳንረሳ፣ አንደኛ የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮው፣ ርዕዩ ምንድነው? ሁለተኛ አሁን ባለው የአእላፋት ዝማሬ ለኦርቶዶክሳዊ ቤተክርስቲያን መጠበቅ ህልውና ያለው አበርክቶ ምንድነው? ሶስተኛ ብዙ ጊዜ ከእነንትና ማህበራት ጋር ተፈራራምን ወዘተ እያለ ድርጅቱን ሲጽፍ ያለው እሱ የማን ድርጅት ሆኖ ነው ከቤተክርስቲያን ማህበራቶች ጋር የሚፈራረመው ብለዋል። አራተኛ የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈልገው ለምንድን ነው? የጥምቀት፣ የትንሣኤ፣ የእርገታ ለማርያም፣ የዘመን መለወጫ፣ የመስቀል፣ የሌላው ለምንድን ነው የማይሰራው? ወቅት ተኮር ክርስቲያን ለመፍጠር ያስፈልገው ለምንድን ነው? አምስተኛ በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይንስ ጥቁር ልብስ ለብሰን ሰውነታችን ገዝተን ወደ ምህላ መሄድ ነው? ስድስተኛ ይሄ የአእላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ አለመሆኑን በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክስን ወጣት ትውልድ ማሰሪያ ያዘጋጁ ወጥመድ አለመሆኑን በምን እናውቃለን? ሰባተኛ ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድነው? ስምንተኛ በዚህ 2 ዓመታት ይህንን ያክል የቤተ ክርስቲያን የክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድነው? ድርጅቱ የማን ሆኖ ነው? ዘጠነኛ ድርጅቱ የማን ነው? ከአጥማቂያን ቡድኖች ከግለሰብ ድርጅት በምን ይለያል? ራሱን ማን ነኝ ይላል? አስረኛ የድርጅቱ ስም ራሱ ጃንደረባ ትውልድ ጃንደረባ ለምን ተባለ? ይሄ ስያሜ በኦርቶዶክሳውያን ስነ ልቦና ላይ ምን ተጽዕኖ አለው? 11ኛ ወጣት ከተሜውን ትውልድ በቤተ ክርስቲያን ላይ እንግዳ ልምምድ እንዲያደርግ በሩን መክፈት ያስፈልገው ለምንድን ነው? 12ኛ ከማንቂያ ደወል አዘጋጆች የቀጠለ በጧፍ ከማንቃት በጧፍ ወደ መዘመር የተሸጋገረ ከፕሮፌሽናል ሰባኪዎች ወደ ፕሮፌሽናል ዘማሪያን የተሸጋገረ ነውን? 13ኛ የቤተ ክርስቲያን ህልውና ላይ በምዕመናን መከራ ላይ ምን አቋምና አጀንዳ አለው? ካለው እስካሁን ያልሰማን ነው ለምንድን ነው? 14 በሙሉ ልብ የኦርቶዶክሳውያን መሆኑን ወይም በስተጀርባ የቤተ ክርስቲያን ጠላቶች ያደራጁት አለመሆኑን ማወቅ ስለሚያስፈልገን ራሱን ከሁሉም በፊት በታማኝነት መንገድ መግለጥ አለበት። ማለትም መነሻው፣ የመሪዎቹ ቁጥርና ስም ዝርዝር፣ የሚገኝበት አድራሻ፣ የተጻፈ እቅዱ፣ የመድረሻ ዓላማው ወዘተ በግልጽ መጥቶ መተቸትና መሞገት አለበት የሚል 14 ጥያቄዎችን አንስተዋል። ይህንን አስመልክቶም ከዓመት በፊት በኢኦቲሲ ሚዲያ ቀርቦ የኢትዮጵያ ጃንደረባ ትውልድ አስተባባሪ የሆነው የሰጠውን ምላሽ ደግሞ ወደ እናንተ ላደርሳችሁ። ኢትዮጵያዊው ጃንደረባ መቼ ተመሰረተ? አመሰራረት ውስጥ እንዴት ነበር? እስኪ ሄደን ለአድማጭ ተመልካቾቻችን አብራሩልን። አመሰግናለሁ። የኢትዮጵያዊው ጃንደረባ ትውልድ እንደ ማህበር የተቋቋመው የዛሬ 3 ዓመት የታህሳስ ወር 2013 ዓ.ም ነበር። በዛ ሰዓት ሲቋቋም ሊተገበራቸው የመረጣቸው ወደ 10 የሚደርሱ ፕሮጀክቶች ነበሩት። በጊዜ ሂደት ደግሞ ፕሮጀክቶቹ አድገው አሁን በቁጥር ወደ 22 የሚደርሱ ፕሮጀክቶቻችን አሉ። እኛም በአገልግሎት ቤተሰቦች ነው የምንላቸው። የሚተገብሯቸው ፕሮጀክቶች ስላሉ ፕሮጀክት የሚሆኑ ስም እየቀያየር የምንጠቀምበት ነገር ከተመሰረተ 3 ዓመት ሆኖታል። በጊዜው የተወሰኑ ወንድሞች እህቶች ተሰብስበው ነው ማህበሩን የመሰረቱት። ቀደም ብዬ እንደተናገሩት 10 ፕሮጀክቶች አካባቢ ላይ ነበር ተመስሎ የተነሳው። አባላት ቁጥራቸው እየጨመረ በመጣ ቁጥር ይህንንም ስራ ኢንስቲትዩሽን ያስፈልጋታል ያስፈልጋል የሚለው ሀሳብ ሲመጣ ፕሮጀክቶቹ እየተጨመሩ ሄደው አሁን 22 ፕሮጀክቶችን ይዘናል። ለጊዜው ጊዜያዊ ፈቃድ በአዲስ አበባ ሀገረ ስብከት ስር ነበር የተሰጠ ለ1 ዓመት ያህል። ከዚያ በኋላ ከ1 ዓመት ቆይታ በኋላ ሙሉ እውቅና በዚሁ በሀገረ ስብከታችን በአዲስ አበባ ሙሉ እውቅናውን አግኝቶ ሲያገለግል ቆይቷል። እንግዲህ ከተመሰረተ 3 ዓመት ሆኖታል። በጊዜው የተወሰኑ ወንድሞች እህቶች ተሰብስበው ነው ማህበሩን የመሰረቱት። ቀደም ብዬ እንደተናገሩት 10 ፕሮጀክቶች አካባቢ ላይ ነበር ተመስሎ የተነሳው። አባላት ቁጥራቸው እየጨመረ በመጣ ቁጥር ይህንንም ኢንስቲትዩሽን ያስፈልጋታል ያስፈልጋል የሚለው ሀሳብ ሲመጣ
ፕሮጀክቶቹ እየተጨመሩ ሄደው አሁን 22 ፕሮጀክቶችን ይዘናል። እስቲ እንግዲህ ይሄ ማህበር አመሰራረቱን ቀደም ሲል ካፒቴን ነግረህናል። እስቲ ሀና ምንድን ነው ዋነኛ ዓላማው? ዋነኛ የማህበሩ ትኩረት ምንድን ነው? ኢትዮጵያዊ ጃንደረባ ትውልድ ደጀኔ እንዳለው 3 ዓመት አስቆጥሯል። የማህበሩ ዋናው ዓላማ ትውልድ ላይ መሰረት አድርጎ የሚንቀሳቀስ ማህበር ነው። ቤተክርስቲያን ያስፈልጋታል፣ እየተሰሩበት አይደለም ተብሎ የታሰቡ ቦታዎች ላይ የተለያዩ ፕሮጀክቶች ተቀርጸው ወጣቱ የሚያገለግሉበትን ማንኛውም ሰው ባለው ሙያ በሚያውቀው እውቀት ቤተክርስቲያን ውስጥ ገብቶ ማገልገል የሚችልበትን ፕላትፎርም የማዘጋጀት እና የተለያዩ ማህበራት አሉ፣ የተለያዩ ሰንበት ትምህርት ቤት አለ። እነሱ ከሚሰሩት ውጪ ያልታየ ነው ወይ ደግሞ ያልተነካ ነው ተብሎ የታሰቡ ቦታዎች ላይ ብቻ ትኩረት አድርጎ የሚሰራ ማህበር ነው።